ቢሰጥ ትበላለህ ወይ ነው? እበላለሁ። አዎ ምን ችግር አለ? እሺ ፈረስ ትበላለህ? ይበላል። ማይበላ ነገር የለም። ማይበላ ነገር የለም። ከየት ነው? አዲስ አበባ። የቸርች ነው? ሙሉ ወንጌል። ኦኬ። እና አትረክስም? አሳማ ስጋ ብትበላ አትረክስም? አሁን አንዳንዶች አሳማ ስጋ አልበላም ስለሚያረክስ ይላሉ። አይ ያ ውሸት ነው። ሰው ልጅ የሚያረክሰው ሲጀምር ከውስጡ የሚወጣው ነገር ነው፣ ከአንድ ቤቱ የሚወጣው ነገር ነው እንጂ ምግቡ አይደለም። እስቲ በደንብ ንገርልኝ እስቲ። ኢቫንጀሊስት ከታች ሰምተዋል ቅድም ሲያወራ እኔ አልበላም ብሏል። አይ እሱ ሲጀምር አንደኛ ኢትዮጵያዊም አይደለም አለ እኮ፣ ዜግነቱን ቀይሯል። እስራኤላዊ ነው ያለው። አይዛብ ነህ አይደለም አለ። እኛ አይዛቦች ነን ሲጀምርም ወደ ትክክለኛ ሲመጣ እሱ አይዛብ አይደለም እኔ እስራኤላዊ ነው አለ። ያ እኔ በበኩል ትክክል አይደለም። ሲጀምር ኢትዮጵያዊ ማለት አይዛብ ነበርን። ኢየሱስ ክርስቶስ ከመጣ በኋላ ነው ወደ ደሙ የተቀላቀል ነው። ኦኬ። ስለዚህ ተነጋገሩ ሁለታችሁ። ይቻላል። ይጀምር እሱ። ወንጌላዊ አንተ እስራኤላዊ አይደለም አህዛብ ነህ እያለ ነው። እንግዲህ ያው መጽሐፍ እንደሚናገር የእግዚአብሔር መንግስት መብልና መጠጥ አይደለችም ነው የሚለው። ስለዚህ እሺ አስርቱ ትእዛዛት ይመለከቱሃል አገልጋይ? ይስ ይመለከተኛል በደም እንጂ። እሺ አስርቱ ትእዛዛት ዘጸአት ምዕራፍ 20 ላይ ከቁጥር 10 11 አካባቢ ያሉት እውነት ምዕራፍ 20 ላይ ያለው ይመለከተኛል። ይመለከታል። ለማን ነው ህጉ የተሰጠው? እዛኔ ህጉ የተሰጠው እግዚአብሔር አምላክ ለሙሴ ነው። ሙሴ ደግሞ ለእስራኤል ህዝብ ምናምን ያንን እንዲያስተላልፍ እግዚአብሔር አምላክ የሰጠው ለእስራኤል ነው። ስለዚህ ለእስራኤላዊ ከሆነ ታዲያ አንተ እስራኤላዊ ነህ እንዴ? እንዴ ኢየሱስ ክርስቶስ እኮ የመጣው እኔ የመጣው ለእስራኤል ቤት ነው እንጂ ለአይዛብ አይደለም ያለው። እሺ ታዲያስ ለምን ተቀበልክ? ምኑን? ከስር ያወራ ነው። አንተ እስራኤላዊ ነህ ወይ? ህጉ ለእስራኤላውያን ከተሰጠ አሁን እሱን እያልከው አልነበር እንዴ? ከየት መጥቶ ነው እስራኤላዊ ሆንከው? እኛ አህዛብ ነን አላልክም እንዴ? በትክክል ነኝ። ታዲያ አህዛብ ከሆንክ እንዴት ህጉ አንተን ተመለከተ? ኢየሱስ ክርስቶስ የመጣው እኔ ህግን ለማሻር አይደለም የመጣው ነው ያለው። አይደለም ልሽር አይደለም የመጣው ነው። ስለዚህ ህግን ልሽር ስላልመጣ እሱ ህጉን ሊፈጽም ነው እንጂ ልሽር አልመጣም ነው ያለው። ስለዚህ ህጉ እኔን ይመለከታል። እያንዳንዱ ነገሮች ይመለከቱኛል። ለማን ነው የተሰጠው ህጉ? ኪዳኑ ከማን ጋር ነው? ኪዳኑ ከእስራኤል ቤት ጋር ነው። እና አንተ ምን ቤት ነህ? አንተ እስራኤላዊ ነህ? እኔ አይዛብ ነኝ። ታዲያ አህዛብ ከሆንክ አንተ እንዴት ይመለከታል? ኦኬ ቆንጆ ጥያቄ። እንዴት ይመለከታል ያልከው እኔ መጀመሪያ እናት አባት አስርቱ ትእዛዛት የማክበር ግዴታ አለብኝ። አይታላ ስለ ግዴታ አልጠየቅኩህም። ህጉ የተሰጠው ለእስራኤላውያን ነው ካልክ አንተ እስራኤላዊ ነህ ወይ? እስራኤላዊ አይደለም አይዛብ ነኝ። ካልሆንክ እንዴት ተመለከተ? መልስ ካጣለት ይቅርታ ተሳስቻለሁ በል። መልስ ካለህ መልስ። አይ መልስ አለ 100% ተዘጋጅቼ ሌላ ቀን እመጣለሁ። አለ 100% እመልሳለሁ እኮ አሁን ተናገር። አሁን መልሳ። የምን ሌላ ቀን ነው? መልስ አሁን። እሺ ሶፍሻ እሺ መልሶ ፓስተር የኔን ዜግነት ቀይሯል። ቀጥል ቶሎ በል። መልስ አሁን። እሺ አይመለከተኝም። አይመለከተኝም? አዎ
አሁን ይመለከተኛል አላልክም እንዴ? አይ ይመለከተኛል፣ ነገር ግን ዛሬ አልተዘጋጀውም። ለዛ ነው እንዴ አንተ ደግሞ እንደዚህ አልገጠመኝም። እኔ ማለት የለም ታገለግል ስሜንን አጠፍቷል። ስለዚህ ዜግነት አስቀይሮኛል ፓስተር፣ ይሄን ልጅ መያዝ አለበት ለኔ። የለም ታገለግለው እኔ እዛው ሙሉ ወንጌል። የት ሙሉ ወንጌል? 6 ኪሎ። እሺ አሁን ምን አልክ? ይመለከታል አይመለከትም? አይ 10ቱ ትእዛዝ እኮ አሁን ተሽሯል ሲጀመርም። ስለዚህ አይመለከትም? አይመለከተኝም። እንዴት? አሁን ኢየሱስ ክርስቶስ እኔ የመጣሁት ሕግን ላጸና እንጂ ሊሽር አይደለም ተብሏል። ስለዚህ አላልክም? አሁን ደግሞ ተሽሯል አልክ? ሁለት ሰው እንኩባ። አይ በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የመጣው እኔ ሕግን ለመሻር አይደለም የመጣው። እሱ ተንሳፎ የነበረው መጣና አጸደቀ አይደለም ነገሮችን። እሺ ሕጉ ተሽሯል? 10ቱ ትእዛዛት 10ቱ ትእዛዛት አልተሻሩም። እንዲሁ 4 ነጥብ ቀጥላለሁ። ጠይቀኛው የእውነት እኔ የት ነው የተማርከው? እዚህ ኢትዮጵያ ውስጥ መጽሐፍ ቅዱስ ተምረሃል? በሚገባ እንጂ። የት ነው የተማርከው? የትምህርት ቤት? ኦርቶዶክስ። እኔ አለማወቅ እንደዚህ ሲቆራ ችግርና ጥሩ ነገር ከደቡብ ነው የሚመጣ። ቆጣቆል ችግርና ጥሩ ነገር ከደቡብ ነው የሚመጣ። አንዱ ነብይ ዛሬ ከደቡብ ኢየሱስ ኳስ ያያል አለኝ። እንዴት አያለ ስል እንደውም አርሰናል ደጋፊ ነው አለ። በምንድን ነው ያየ ስል በመንፈስ ነው ያየው አለ። አይ አንድ ሰው ሲሳሳት ደቡብን አይወክልም፣ ኦሮሞን አይወክልም፣ ትግሬን፣ አማራን አይወክልም እኮ። አንድ ሰው የራሱ ስህተት ነውና ይሄንን ማስተካከል አለብህ። በተለይ ደግሞ አንተ ወንጌላዊ ስለሆንክ ከደቡብ ከምስራቅ ከምናምን ተብሎ አይባልም እና ልክም አይደለም። ይሄንን ማረም አለብህ። ሰዎች ከደቡብ ሊመጡ ይችላሉ፣ ከሰሜን ሊመጡ ይችላሉ፣ ከምዕራብ ከምስራቅ ሊመጡ ይችላሉ። ያ ማለት ግን ያንን የመጡበትን አካባቢ ይወክላሉ ማለት አይደለም። ከሁሉም አካባቢ ከሰሜንም ከምስራቅም ከደቡብም ጥፋተኞች አሉ፣ መልካሞች አሉ፣ መጥፎ አሉ። ስለዚህ በአንድ ሰው ጥሩነትና መጥፎነት ሙሉ የተከበረን ህዝብና አካባቢ እንደዛ ማለት ፌር አይደለም፣ ልክም አይደለም። ይቅርታ መጠየቅ ትፈልጋለህ? ብጠይቅ ደስ ይለኛል። አዎ በቃ አዎ። ስለዚህ የሚሳሰቱ ሰዎችን ስለሚወክል ይቅርታ ብያለሁ። ሌሎችን የዳኑትን ያልዳኑት ደግሞ ወደ እስራኤል ያልመጡት ግን ይቅርታ አልላቸው። እሺ አመሰግናለሁ። እሺ ታሜ ክርስቲያን መቀጠል ትችላለህ። ከየት ልጀምር? ጥያቄ የጠየኩትን ሰምተሃል? ያው ከምግብ ነው ስለ አመጋገብ ነው የጠየቅኩ ያለሁት። አሳማ ትበላለህ አንተ? አይሰማም። አሳማ ትበላለህ ወይ? አሳማ አው እበላለሁ። ኦኬ። ምግብ ሸኮናው ክፍት ሸኮናው ድፍን የሚል አትመርጥም?
አይሰማም? ሸኮናው ድፍን ክፍት የሚል አትመርጥም ወይ? አይሰማ? አዎ እየሰማው ነው። ምን አልከኝ? እንደገምልኝ ኔትወርክ ነው። ሸኮናው ድፍንና ሸኮናው ክፍት የሆነ ብለህ አትለይም ወይ? ልቀውራው ስለነጣ በጸሎት እንዴት ነህ? በጸሎት